ሱመያን ልታስታርቀን ነው፣ ከልጆችም ልታገናኘን ነው። እንዴት እንደሆነ ሁሉንም በሂደት ነግራቸዋለሁ። ግን አንዳንድ ነገር ከእሷ ጋር እንትን ያልነውን ላስተው ዜና አለን። ያው ግን ልጁ ያንተ ይሁን አይሁን የሚለውን ገና እኔም እርግጠኛ አይደለሁም። ግን እና ምን እያለች ደግሞ በጣም ብዙ ቻሌንጆችን ብዙ እዚህ ኢትዮጵያ ውስጥ ነው። ያው የመን ላይ ብዙ መከራ ብሎኛል። አልሚ ከልብ አመሰግናለሁ። ቃላት ያደረኛል በእውነት። ሰኢድ እንግዲህ ከሱመያ ጋር የምታስታርቀኝ ጓደኛዋን አግኝቻለሁ ብሎ በጣም ደስ ብሎታል። እንግዲህ ደስታህን ያዝልቀልህ ሱመያ። እንግዲህ ሌላ ምክንያት እንዳትፈጠር ምኞታችን ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም፣ እንዴት ናችሁ? መወዳችሁ ማከብራችሁ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። እንግዲህ ሰኢድ ደስ ብሎት ነው የመጣው ፍንድቅድቅ እያለ ከሱመያ ጋር የምታስታርቀኝ ጓደኛዋን አግኝቻለሁ፣ ስለ ልጁ የምታቆሉን ነገር አጣርታ ነው የመጣችው። ያው እንግዲህ ልጅቷም እናት ቀጥራዋለች በአካል ለማግኘት ወደ ኢትዮጵያ ገብታለች ተብሏል። እስቲ እንግዲህ መጨረሻውን እንየው። አንተ ደግሞ አርፈክም አልተቀመክም ነገሮችን ሁል ጊዜ አዳዲስ ነገሮች እያመጣክ በህይወትክ ላይ ሌላ ኮተት እያመጣክ ነው። አንተም አርፈ አልተቀመክም እና ቢያንስ እንኳን የሆነ ያለህበትን ነገር እንኳን ጥግ ድረስ እየሄድክ ነገሮችን ማስተካከል ነበረብህ። ወይ አግብተህ ተረጋግተህ አልተቀመጥክ፣ ወይ እንደምትለው ደግሞ የምታገባቸው ሴቶች ሚስትም ልጅም ወልደው አላስደሰቱክም። በቃ ሱመያ ጋር ይብስ ክፍተቶችን እያሰፋክ ነው እንጂ የሄድከው ምንም የተጠቀምከው ነገር የለም። ምንም የሆነ ጠብ ያለ በህይወትክ ደስ የሚለው ነገር ያገኘኸው ነገር የለም፣ እውነቱን ለመናገር ማለት ነው። ጉዳት ብቻ ምንም የተጠቀምከው ነገር አንተ ተደስታ አልኖርክም። ያስደስቱኛል ያልከህ ኮልኮሌዎችን ለቃቅመክ ምንም ያስደስቱክ ነገር የለም። የባሰ ነገሮችን እያበላሸክ ነገሮችን ሁሉ ጊዜ እንደ አዲስ እንትን እያልክ ነው እሷ ጋር ግብ ይዘህ ማለት ነው። ያው እሷ ምንም አላደረገችም። ያው ሴት ልጅ ናት፣ አርፋ ነው እሷ ልጆቿን ጋር ህይወቷን እየኖረች ያለችው እና አንተ ነህ እንደ የሚን የሳር እየሮክ ነገሮችን እያበላሸህ ያለኸው። እንግዲህ ምኞታችን ነው እሷ እንግዲህ ምላለች እና አንተ ደግሞ ነገሮችን እያበላሸ ስለሆነ ያንን አስለን ሲጀመር ትታዋለች እና አሁን ደግሞ ባለህበት ሁኔታ እያሰደብካት ብዙ ነገር እያሏት ነይ እንደብድብ ብዙ ነገር እያስደረካት ስለሆነ ሌላ ቅራቅሙ ሴቶችን እየሰበሰብ እሷም የባሰ ልቧ ተሰብሯል። በዚህ ምን እንጃ ካንተ ጋር ለመኖር ተስፋ የቆረጠች ይመስለኛል። እውነቱን ለመናገር ሱመያና ሰኢድ ታርቀው አንድ ላይ ቢኖሩ ሰኢድ እቱ እንደ ሱፊ ምናለችኝ በሉ ዞር እንዲች ዞር ብሎ ሌላ ሴት አያይም ማለት ነው። ለምን አፈር ከድሜ ስለበላ በገንዘቡም ሆነ በጊዜውም ሆነ በምኑም ሆነ በቃ በጣም ምርር ብሎታል ማለት ነው። በቃ እሱ ምንድነው የሚፈልገው? እሱ ፈልፈላዎችን ልጆች፣ ወጣቶች፣ ህጻናቶችን ነው የሚፈልገው። ግን አላወቀበትም። እድሜ አስተማሪ ነው ይባላል። የእሱ ደግሞ የተለየ ነው። እድሜ አጃጃለው እሱን ማለት ነው። እሱ በአሁን ሰዓት ቢያንስ እድሜዋ ከ30 መጀመሪያ ውስጥ የምትሆን ሴት ብትሆን ሁሉን ነገር የምታገናዝብ ናት። ነገሮችን ሁሉን እንዴት ማስኬድ እንዳለባት ታውቃለች ማለት ነው። እነዚህ ደግሞ ውርጋጥ ምንም የማያውቁ ከእናታቸው ቤት ዘለው ወጥተው ገና እሱ ጋር ስለገቡ እነዚህ አሁን የሚያመጣቸው ሴቶች ገና ብዙ ነገር የሚቀራቸው ናቸው። ገና ለምን አይተውም አያውቁም፣ ሰምተውም የማያውቁት የገንዘብ ማማ ላይ ስለወጡ በቃ ሁሉን ነገር ሰራተኛ ተቀጥሮላቸው ሁሉ ነገር የተመቻቸ አብዛኛው ከውጭ ነው የሚበሉት። እንደዚህ አይነት ህይወት ላይ አይተውት ስለማያውቁ ከቂጣና ከጎመን ወዲያው ወደ ስጋና በሰራተኛ የሚቀርብ ምግብ ላይ ስለሚወጡ አያውቁትም። ጥቅሙና ጉዳቱን ስለማያውቁት ይሁን እንዴት ነው ወተትና ውሃ ዱቄት ህፃን አጠገብ ብታስቀምጡት ምን ከምኑን እንደሚያቀላቅል እንደማያውቀው ሁሉ ማለት ነው። እነዚህ እንደዛ ጅላንፎች ናቸው ማለት ነው። በአሁን ሰዓት ማሻላ ተባረከላ የ5 አመት እና የ6 አመት ልጅ በጣም ፈምሳ በቃ እኔ እንጃ ጭንቅላቷ በጣም ብራንድ የሆነ ጭንቅላት ነው ያላት ማለት ነው። ጎበዝ፣ በጣም ማሰብ የምትችል ምንድነው ያለው አንድ ሴፉ ፋንታውን ጋር እንትና ዶንኪ ቲዩብ ጋር የሚቀርብ ያጻልኝ ሙስሊሙ ማነው ስሙ ማነው እንደው ዱባይ ይዞት የሄደው ያው ታውቁታላችሁ። ስሙ ብዙም አይገባኝም እና አዶናይ ሰግጥ ፈምስ ያለውን ምንድነው ያለው እሱ ልጅ? እሱ እኮ ሰግጥ ፈምስ ያለው ሰው በሌላ ነገር ነው በተንኮል ነው እንጂ የቀየረው ሰግጥ ፈምስ ያለው የያዝከውን ነገር ወጥረ ስራ በደንብ ስራ ብሎ ነው ያለው። እነሱ ግን ወደ ሌላ ነው የተረጎሙት ብለዋል። ያ የ5 እና የ6 አመት ህጻን ልጅ ማለት ነው። እና
ዛሬ ህፃን ልጅ ነው ከኛ እየበለጠ ያለ በማሰብ ማለት ነው። አሁን እቺ ውርጋጥ አሁን ገና በስነ ስርዓት በቅጡ እንኳን ሰኢድ አገባት አላገባት አላወቀችም። ወታ ሚዲያ ላይ ሱመያን ጣቷን እንዲህ እያደረገች የማታውቃት ሰምታ አይታት በመልክ የማታውቃት ሴት ላይ እጇን ቀስራ መሳደብ። አይኗን ማየት አልፈልግም፣ የእሷን ፎቶ ማየት አልፈልግም። ሰኢድ አግብቶ ወልዶ ስንት ዓመት አብሯት ዋጋ ከፍሎ ዛሬ እዚህ ላይ የደረሰ ባሏ ነው፣ ሚስቱ ናት ብላ እንኳን አላከበረችም ማለት ነው። ሲጀመር የመጀመሪያ ከሌለ የመጨረሻ የለም። ማንኛውም ሴት ተደርባ ስትገባ የመጀመሪያዋን ሴት ማክበር አለባት። ያቺ ሴት ብሰድባት የፈለገ ነገር ብትላት እኔ ብሆን የማደርገው ነገር ነው። ያው ትዕግስት እንደማይኖር አውቃለሁ፣ እኔም ሴት ስለሆንኩኝ ማለት ነው። ግን እኔም ብሆን ይሄንን ነው የማደርገው፣ ቢያንስ ልታገሳት፣ ጥፋተኛ እኔ ስለሆንኩ ብለን ነው ማሰብ ያለብን። ይሄንን እንኳን የማያስቡትን ልጆች ነው እያመጣ እያሰደባት የባሰ እንድትርቀው ያደረገው። በሰው ስላሰደበችው ነው። ቤዛ መጣች ትሰድበዋለች። ሮዛን በዛን ሰዓትም አይታችኋት እንደሆነ ሰድባታለች። እቺ ውርጋጧም ደግሞ አዩም ከሆነ በሌላ ብዙ ሰው ሰድቧታልና ምንም እንግዲህ እነሱ ጋር ምንም የደረሰችው ነገር የለም፣ ምንም ያደረገችው ነገር የለም። ያለበት ይገንበት ማለት ነው። እና እሱ ነገሮችን እያበላሸው ሱመያ ቅርታ ታደርግልኛለች ማለት ዘበት ነው። አንደኛ ሱመያ እንደ ሌሎቹ ሴት ዝም ብላ በጥቅም በምን የምታምን ሰው አይደለችም። አንደኛ ልቧ ምን እንጃ። እኔ ይሄን ያህል እኔ እውነቱን ለመናገር አያስችለኝም። እናንተስ እስቲ ያስችላችኋል? እንደዚህ ጨካኝ መሆን ትችላላችሁ? እኔ ወላሂ አልችልም። ብቻዬን እንደ እብድ ነው የማወራው ቤት ውስጥ ቁጭ ብዬ ማለት ነው። እንደዚህ እየለመነኝ እንደዚህ እየሆነ እና ቅርታ